እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲሴ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ ሄሞሮይድ ወይም የኪንታሮት በሽታ የሚለውን ይሆናል። እንግዲህ ይህ በሽታ በጣም የተለመደና ብዙ ሰዎችን በህመም ሲያሰቃይ የምናየው በሽታ ነው። ስለዚህ ይሄ በሽታ እንዴት ይከሰታል? ወይም ዋና ዋና አጋላጭ ምክንያቶቹ ምንድን ናቸው? ይሄ በሽታ በሚከሰትበት ሰዓትስ ምን ነገሮች ናቸው መደረግ ያለበት? ህክምናውስ ምን ይመስላል? የሚሉትን ጠቃሚ መረጃዎች እናያለን። ሰብስክራይብ እያደረጋችሁ ማየታችሁን አትርሱ። በመጀመሪያ ደረጃ ሄሞሮይድ ወይም የኪንታሮት በሽታ እያልን ስንጠራ ምን ማለታችን ነው ወደሚለው ስንመጣ እንግዲህ የፊንጢጣ የውጨኛው ክፍል ላይ ወይም አነስ የምንለው ክፍል ላይ እና የፊንጢጣ የውስጠኛው ክፍል ላይ ወይም ሬክተም ብለን የምንጠራው ክፍል ላይ የሚገኙ ቬይኖች አሉ ወይም የደም ስሮች አሉ። እነዚህ ቬይኖች ወይም የደም ስሮች በሚያብጡበት ሰዓት የሚከሰት በሽታ ሄሞሮይድ ወይም የኪንታሮት በሽታ እየተባለ ይጠራል። እንግዲህ ካፈጣጠሩ ተነስተን ሁለት አይነት ሊሆን ይችላል ማለት ነው። የውስጠኛው የፊንጢጣ ክፍል ወይም ሬክተም ብለን የምንጠራው ክፍል ላይ ያሉ ቬይኖች ወይም የደም ስሮች በሚያብጡበት ሰዓት ኢንተርናል ሄሞሮይድ ወይም የውስጠኛው ኪንታሮት እየተባለ ይጠራል። የውጨኛው የፊንጢጣ ክፍል ላይ ቆዳው አካባቢ ላይ የሚገኙ ቬይኖች ወይም የደም ስሮች በሚያብጡበት ሰዓት የሚከሰተውን የኪንታሮት አይነት የውጨኛው የኪንታሮት አይነት ወይም ኤክስተርናል ሄሞሮይድ እያልን እንጠራዋለን ማለት ነው። ስለዚህ ይሄ ሄሞሮይድ ወይም የኪንታሮት በሽታ በሚፈጠርበት ሰዓት የሚያሳያቸው ዋና ዋና ምልክቶች ምንድን ናቸው ወደሚለው በምንመጣበት ሰዓት የመጀመሪያው እንግዲህ ደማቅ ቀይ ደም መፍሰስ ነው። ቀይ ደም ሰገራ ስንጠቀም ሊሆን ይችላል፣ ይፈሳል ማለት ነው። ከዛ በተጨማሪ እንግዲህ ህመምና እብጠት፣ የመቀመጫ አካባቢ ህመም ይኖራል። ሊዳበስ የሚችልም እብጠት ይኖራል። በተለይ ኤክስተርናል ሄሞሮይድ ወይም የውጨኛው የፊንጢጣ አይነት ከሆነ የውጨኛው የኪንታሮት አይነት ከሆነ ብዙ ጊዜ ምን ይኖራል ማለት ነው? እብጠት ይኖራል ማለት ነው። አንዳንድ ጊዜ ደግሞ ሰዎች በሚንቀሳቀሱበት ሰዓት ከፍተኛ የሆነ የህመም ስሜት መሰማት፣ ይህ እንግዲህ በተለይ የኢንተርናል ሄሞሮይድ ሆኖ ከፍ እያለ ደረጃው እየጨመረ ከመጣ ወይም ኤክስተርናል ሄሞሮይድ ሆኖ እብጠቱ እየጨመረ ከመጣ ለመንቀሳቀስ በጣም ይቸገራሉ ሰዎቹ ማለት ነው። አንዳንድ ጊዜ ሊከሰት የሚችለው ደግሞ በተለይ ይሄ ኤክስተርናል ሄሞሮይድ የውጨኛው ኪንታሮት በሚሆንበት ሰዓት እባጩ ላይ የደም መርጋት ይከሰትና ከፍተኛ የሆነ ህመም ያለው ስቃይ ያለው እባጭ ይታያል ማለት ነው። ይሄ ትሮምቦስድ ሄሞሮይድ ይባላል። የኤክስተርናል ሄሞሮይድ ኮምፕሊኬሽን ነው። ስለዚህ ዋና ዋና ምልክቶቹ እነዚህ ናቸው። ለመሆኑ ለዚህ በሽታ የሚያጋልጡ ዋና ዋና ምክንያቶች ምንድን ናቸው? አጋላጭ ምክንያቶቹ የመጀመሪያው እንግዲህ ለረጅም ጊዜ እያማጡ ሽንት ቤት መቀመጥ፣ ሽንት ቤት ለረጅም ሰዓት ቁጭ ብሎ ወይም ለረጅም ደቂቃዎች ማማጥ ካለ እሱ ለዚህ ለኪንታሮት በሽታ በከፍተኛ ደረጃ ያጋልጣል። ሌላው እንግዲህ ለብዙ ጊዜ የቆየ የሆድ ድርቀት፣ እየተደጋገመ የሚመጣ የሆድ ድርቀት ካለ ወይም ኮንስቲፔሽን የምንለው ይሄ ካለ አሁንም ለዚህ ለሄሞሮይድ ወይም ለኪንታሮት በሽታ አጋላጭ ምክንያት ነው ማለት ነው። ሌላ እንደ አጋላጭ ምክንያት የተቀመጠው እንግዲህ ከፍተኛ የሆነ ክብደት በሚጨምርበት ሰዓት እና ሴቶች በተደጋጋሚ በሚያረግዙበት ሰዓት አብሮ የክብደት መጨመርም ስለሚኖር ይሄ ፊንጢጣ አካባቢ ያሉት ቬይኖች ላይ ጫና ስለሚኖር ያብጣሉ። ስለዚህ እነዚህ ዋና አጋላጭ ምክንያቶች ናቸው። ስለዚህ ከመጠን በላይ ያለው ውፍረት ለዚህ በሽታ ያጋልጣል ማለት ነው። ሌላኛው እንግዲህ ሎው ፋይበር ዳይት ያላቸውን ምግቦች መመገብ። እነዚህ ሃይ ፋይበር ዳይት ያላቸው ምግቦች ስንመገብ በተቃራኒው ምን ያደርጋል ማለት ነው? ሪስኩን ይከላከላል ማለት ነው። ሌላው እንግዲህ ከባድ ነገር መሸከም ወይም ማንሳት ሊሆን ይችላል በተደጋጋሚ ማለት ነው። በተለይ አሁን እንግዲህ ይሄ
ስፖርት ቤት ላይ ክብደት የሚያነሱ ሰዎች በተደጋጋሚ ከፍተኛ ክብደት ሆድ ላይ የሆድ ጫና ሊያመጣ ይችላል እና ለጤና ያለው ጠቀሜታ ከፍተኛ ነው። እዛ ይሄ በውርጭ ምናምን አካባቢ ያለውን ነገር ያጠፋል። ሌላም የጤና ጠቀሜታዎች አሉት። ነገር ግን ይሄ በተደጋጋሚ ከፍተኛ ክብደት በሚነሳበት ሰዓት ፔሪኒየም ላይ ጫና፣ አብዶመን ላይ ጫና ስለሚኖር እነዛ ቬይኖቹም ያብጡና ለዚህኛው ለሄሞሮይድ ለምንለው በሽታ ሪስክ ይሆናል። እንግዲህ ማንኛውም ነገር የራሱ የሆነ ጉዳት አለው፣ የራሱ የሆነ ጥቅም አለው። ስለዚህ ይህ ከፍተኛ ክብደቶችን ማንሳት ለዚህ እንዳጋላጭ ምክንያት ተቀምጧል ማለት ነው። ሌላ እንግዲህ ይህን በሽታ በምን አይነት መንገድ ልንከላከለው እንችላለን? አሁን የተነጋገርንባቸውን ነገሮች ማስተካከል ነው እንግዲህ ለመከላከል ማለት ነው። የመጀመሪያው እንግዲህ ሃይ ፋይበር ዳይት ያላቸውን ምግቦች መመገብ። እነዚህ ፍራፍሬ፣ አትክልት፣ እንቁላል እነዚህ ከፍተኛ የሆነ ፋይበር አላቸው እና ይሄ በሚሆንበት ሰዓት ኮንስቲፔሽን ወይም የሆድ ድርቀት አይኖርም። ብዙ ጊዜ ቁጭ ብሎ ሽንት ቤት ማማጥ አይኖርም። እንደዚህ ከሆነ ደግሞ ይሄ በሽታ የመከሰት እድሉ ዝቅ ይላል ማለት ነው። ከዛ በተጨማሪ ሽንት ቤት ላይ ተቀምጦ ብዙ ሰዓት አለማማጥ ወይም ሽንት ቤት ሰገራ እንደመጣ ወደ አሁኑ ተጸዳድቶ መነሳት ማለት ነው። ሌላ ብዙ ፈሳሽ መውሰድ፣ በተለይ ውሃ፣ ብዙ ውሃ መጠጣት በጣም ይመከራል። የሄሞሮይድ በሽታን የመከላከል አቅም አለው። ሌላው እንግዲህ ሬጉላር የሆነ እንቅስቃሴ ማድረግ። ልክ እንደ ማንኛውም በሽታ ሬጉላር የሆነ እንቅስቃሴ ሲደረግ የዚህ የሄሞሮይድ ወይም የክንታሮት ሪስክም ይቀንሳል ማለት ነው። ብዙ ጊዜ ቁጭ የሚሉ ሰዎች በከፍተኛ ደረጃ ለዚህ በሽታ ሪስክ አላቸው። ለረጅም ጊዜ መቀመጥን ማስወገድ ይኖርብናል። የስራ ባህሪ ሆኖ ብዙ ጊዜ ቁጭ የምንል ከሆነ በመሃል እንቅስቃሴ እየተደረገ መሆን አለበት ማለት ነው። እነዚህ እንግዲህ ዋና ይህን በሽታ ለመከላከል የሚያስችሉን መንገዶች ናቸው ማለት ነው። ሌላው እንግዲህ የሄሞሮይድ ሕክምና ምን ይመስላል? ይህ የኪንታሮት በሽታ በሚከሰትበት ሰዓት ሕክምና አለው ወይ? አዎ ሕክምና አለው። በዘመናዊ ሕክምና መታከም ይችላል። ግን ብዙ ጊዜ የሚያጋጥመው ምንድነው? አብዛኛው ማህበረሰብ ይሄ በሽታ በሚያዝበት ሰዓት ወደ ትራዲሽናል ወይም ባህላዊ ወደሆነ ሕክምና ይሄድና ላላስፈላጊ ኮምፕሊኬሽን ተጋልጦ ሲመጣ እናገኛለን። ይሄ በጣም ትክክል ያልሆነ ነገር ነው። ምክንያቱም እዚህ ፊንጢጣ አካባቢ ያሉት የደም ስሮች፣ ነርቮች በጣም አስቸጋሪ ስለሆኑ በባህላዊ በሚደረግ ሕክምና በቀላሉ ስለሚነኩ ሰዎቹ ምን ሊሆኑ ይችላሉ? ከጊዜ በኋላ ሰገራን ለመቆጣጠር ላይቀታቸው ይችላል። ከዛ በተጨማሪ ደግሞ ተደጋጋሚ ኢንፌክሽን ለሱ ይጋለጣሉ። የማይድን አይነት ኢንፌክሽን ይጋለጣሉ። ቅጠል ምናምን ተጨቅጭቆ እዛው ያበጠ ቦታ ላይ ስለሚቀበር በጣም ብዙ የጎንዮሽ ጉዳቶች አሉት። አንደኛው ይሄ ኢንፌክሽን ነው። ሌላኛው እንግዲህ ከፍተኛ የሆነ መድማት፣ ደምተው ላላስፈላጊ ኮምፕሊኬሽን ተጋልጠው ሊመጡ ይችላሉ ማለት ነው። እነዚህ መሰረታዊ የሆኑ አልፎ አንዳንድ ጊዜም ፊስቱላ ሁሉ ሊያጋልጥ ይችላል እና እነዚህ ነገሮች በጣም በማህበረሰባችን ዘንድ የተለመዱ ናቸው እና በባህላዊ መንገድ ከመታከም ይልቅ ወደ ዘመናዊ ሕክምና መጥቶ አስፈላጊውን ሕክምና ማግኘት ያስፈልጋል ማለት ነው። በዘመናዊ ሕክምና እንግዲህ በቤት ውስጥ የሚደረጉ ሕክምናዎች አሉ። ሰውየው ይሄ በሽታ ሲኖርበት በቤት ውስጥ ማድረግ ያለበትን ነገር ይነገረዋል። አንደኛ ከፍተኛ ፋይበር ያለው ምግብ እንዲበላ ይመከራል። ሁለተኛ ሲዝባዝ ወይም ውሃ ሞቅ አድርጎ በቀን ከ2 እስከ 3 ጊዜ ሊሆን ይችላል መዘፍዘፍ። ይሄ ደግሞ ስሜቱን ወይም ህመሙን በጣም ይቀንሰዋል። እነዚህ ነገሮች ይመከራሉ ማለት ነው። ከዛ በተጨማሪ ደግሞ እንግዲህ መድኃኒቶችም ሊታዘዙለት ይችላሉ። ቤት ውስጥ የሚጠቀማቸው በፊንጢጣ የሚገባ ሊሆን ይችላል። ከዛ በተጨማሪ ደግሞ አንዳንድ ጊዜም በሚቀባ ሊሆን ይችላል። እነዚህ መድኃኒቶች አማራጮች አሉ። ይህም ማስታገሻዎች ሊሰጡት ይችላሉ ማለት ነው። እነዚህ እየተደረጉ እንግዲህ በተለይ ኢንተርናል ሄሞሮይድ ሆኖ ወደ ውጭ እየቆየ ሲሄድ ወደ ውጭ እየተገለበጠ ሊመጣ ይችላል እና በራሱ ጊዜ አልገባ እያለ ሊያስቸግር ይችላል። ከፍተኛ መድማት ሊያመጣ ይችላል። እንደዛ በሚሆንበት ሰዓት እንግዲህ መድማቱን ለመቆጣጠር አንዳንድ ጊዜ ሮበር ባንድ ሊጌሽን የምንለው አለ። እዛ የሚደጋበት ፓርት ላይ እሱ
እንዲቆም እዛ ላይ መቋጠር ሊኖር ይችላል እና የደም ስሮቹን እዛ እንዲቆም ማድረግ ይቻላል። ከዛ በተጨማሪ እንግዲህ እንደዚህም ሆኖ በተደጋጋሚ መድማት ካለና በጣም እያስቸገረ እምቢ ካለ ሰርጀሪ ይሰራል ማለት ነው። ሰርጀሪ ይሰራና በቀላሉ እንዲወጣ ይደረጋል ማለት ነው። ስለዚህ እነዚህ የህክምና አማራጮች እና ሌሎችም አሉ። ሌሎችም የህክምና አማራጮች ስላሉ ወደ ዘመናዊ የህክምና ቦታ መጥቶ ይህን በሽታ በአግባቡ መታከም ያስፈልጋል ማለት ነው። ስለዚህ ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።